ሄርሜላ ለሩትዬ ከህይወታችን ውጪ ከአብርሽ ህይወት ውጪ ልጁን ለማየት ሲመጣ በስነ ስርዓት ሰላም ብለሹ ሰላም አለ ማለትን ትችላለሽ። ልጁን በስነ ስርዓት አሳዩ፣ አታመናጭቂው። ለወንድ ልጅ ክብር መስጠቱ ለመጂ ያለበለዛ እኔ አሳይሻለሁ ብላታለች። ሩትዬ ደግሞ ልዕልቷ ጀግናዋ ማለት ነው። ያለ ምክንያት እኮ አይደለም ለሩትዬ ጀግና ነሽ የምንላት ማለት ነው። እና መስጠት የነበረባትን መልስ ሰጥታታለች። እኔ አይደለሁም ፈልጌ የሄድኩት እሱ ነው ፈልጎ እየመጣ በግድ ልሳምሽ፣ በግድ ልቀፍሽ፣ አብረን እንሆን እያለ እያስቸግረኛለሁ። ሰሞኑን ደግሞ ጠፍቶብሻል መሰለኝ፣ አይዞሽ ከትንሽ ጊዜ በኋላ እልክልሻለሁ እመጣልሻል ብላታለች። ወይኔ እናቴ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። ሄርሜላና ሩትዬ እንግዲህ ከመሸ ከአመሻሹ ብቅ ብለዋል ማለት ነው። ሄርሜላ ዛሬ ከህይወታችን ውጪ አብርሽን አታስቸግሪብኝ፣ አንቺ መጀመሪያም አትፈልጊውም ነበረ፣ አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ ብላታለች። እነዚህ ድንጋይ ራሶች ማለት ነው። ከዚህ በፊት ሩትዬ እንግዲህ ያው አብርሃምን አፈቅረዋለሁ ብላ ነው የመጣችው። ማፍቀር ደግሞ መሸነፍ አይደለም፣ ማፍቀር እኮ መታደል ነው። አታቅም እንጂ የፍቅሩን እንትን አታቅም እንጂ እሷ ማፍቀርን መታደል ነው። የታደለ ሰው ነው ሊያፈቅር የሚችለው ማለት ነው። እና እሷ ደግሞ ትላንት አቤልም እንደዚህ ብሏት ነበረ። ዛሬም ደግሞ አልቅሰሽ ትመለሻለሽ። በሱ እሷን ሊሰብሯት ማለት ነው፣ ሊያሸማቅቋት ነው የፈልጉት። ሩትዬ ግን የምትሸማቀቅ ሴት አይደለችም። በዚህ በትንሽዬ ነገር አትሸማቀቅም። ምክንያቱም ብዙ ነገር አሳልፋ ነው እዚህ የደረሰችው ማለት ነው። እንደሷ እንከፍና ክብሯን የጣለች ሴት አይደለችም። ለዛ ነው ማለት ነው። ለፍቅር መሸነፍ ደግሞ መታደል ነው። ይሄም በተደጋጋሚ ልናገር ወዳለው ማለት ነው። እና ሄርሜላ ቦታሽን ብታውቂ ጥሩ ነው። ግን ሩትዬ ልዕልቷ እንግዲህ ትክክለኛ መልስ ሰጥታታለች። እኔን ስለፈለገኝ እኔን ወደ እኔ እየመጣ ስለሆነ ተንጨርጭረሽ ነው፣ ናፈቀሽ ወይ ከፈለሽ ከትንሽ ጊዜ በኋላ እልክልሻለሁ ብላታለች። እንግዲህ ልጁን እቃ አርጎት፣ ለነገሩ እቃ ነው፣ የምሬ ነው፣ እቃ ይሆን አይደል? እንዴት አለ። ለዛ ነው እንደዚህ ልትናገር የቻለችው ሩትዬ እንጂ ያለ ምክንያት አይደለም። ለማንኛውም ሩትዬ